ተወዳጁ በጉጉት ስንጠብቀው የነበረው የጽናት ድራማ ተለቀቀ። እንግዲህ ራሄል መታመም አልቻለችም ነበር። በጣም የምትገርም ጠንካራ ልጅ ናት ማለት ነው። የሆነ ሰይጣን ስለሆነች በቀላሉ መውደቅ አልቻለችም ነበር። ግን ደግሞ እያሳለች ስለሆነ አስም ሊሆን ይችላል፣ ተላላፊ በሽታ ሊሆን ይችላል ብሎ እንግዲህ መርማሪው ወደ ሆስፒታል እንድትሄድ አድርጓታል ማለት ነው። ወረቀት አምጥቷል ወደ ሆስፒታል እንድትሄድ። እነ ባቢ ደግሞ እንግዲህ እዛ ጋር ሆኖ ዶክተሯን እንደምንም ብለው አናግረዋት ነበረ። ለምነዋታል ሁሉ ዶክተሯን። ለምንድነው ናሆሜ እንደዚህ የምታስጨንቀኝ? ማድረግ የማልችለው ነገር ለምን ታስጨንቀኛለህ ብለው ነበረ። በጣም የሚገርም ነገር ተፈጥሯል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ ቤተሰቦቼ። እንግዲህ ዛሬ አቶ ግርማ በጣም ደስታ ላይ ስለሆነ ዛሬ አላየነውም ማለት ነው። ድርጅቱን ስለተረከበ ስራ ላይ ነው አቶ ግርማ ማለት ነው። አላገኘነውም፣ ሰምታችኋል። ዛሬ አላየሁትም። የጽናት የጓደኛዋ እናት እንግዲህ የሆነ ፎቶ ይዛ አይታት ደንግጣ ነበር ማለት ነው። ልጇን ስታያት የገዛ ልጇን ስታያት በጣም ነበር የምደነግጠው ማለት ነው። ቤተሰቦች የሚያስደነግጣት ነገር ከራሄል ጋር ተባብራ እየሰራች ስለሆነ የሆነ ፎቶ ራሄል ይሁን ማን እንደሰጣት አላቅም፣ ሁሉም ነገር ይወጣል፣ ሁሉም ነገር ይጋለጣል፣ ሁሉም ሚስጥር ይወጣል እያለች በጣም ትልቅ ነገር ነበር እያቀደች የነበረው ማለት ነው። ይሄ ነገር ምንድነው? ምን ለማድረግ ነው ያሰበችው የሚለው ነገር ማወቅ በጣም ነው የጓጓሁት ማለት ነው። የጽናት ድራማ ወዳጆች ሁላችሁንም በጣም ነው ማመሰግነው። ተመልካቾቼ 15000 ሰብስክራይብ ገብተናል ማለት ነው። እጅግ አድርጌ በጣም አመሰግናለሁኝ። አሁንም ከ15 ወደ 16 ደግሞ ቶሎ ብዬ እገባለሁ ብዬ አስባለሁ፣ በእናንተ ትብብር ማለት ነው። ሰብስክራይብ ስለምታደርጉኝ ስለምትሰጡኝ ሀሳብ አስተያየት እጅግ በጣም አድርጌ በአክብሮት አመሰግናለሁ። ከተቀመጥኩበት ተነስቼ ማለት ነው። በጣም ነው የማመሰግነው። ሁላችሁንም ክበሩልኝ፣ ፈጣሪ አክብርልኝ። 15000 ገብቻለሁ ማለት ነው። እና ቤተሰቦቼ የሚገርመው ነገር እንግዲህ ራሄል ወደ ሆስፒታል ገብታለች። ምክንያቱም ሌላ ነገር ምርመራ ነገር ለማድረግ ነበር የገባችው፣ ወይም ደግሞ እያሳላት ስለነበር ነው። ግን የሽንት ምርመራ እንትኑ ስለደረሳት ለምንድን ነው ይሄ ምርመራው አልገባኝም፣ ለምንድን ነው የሽንት ምርመራ የምመረመረው ብላ ነበር የጠየቀቻት። እንደገና እንደዛ ከሆነ አልመረመርም የምትይ ከሆነ ቀጥና ወደ ከመጣሽ ፖሊስ ጋር ቀጥ በይና ውጭ ብላታለች ማለት ነው። ይሄን ነገር ደግሞ እንግዲህ ግዴታ መመርመር ስላለባት ማለት ነው ተመርምራ እርጉዝ መሆንና አለመሆኗን ይረጋገጣል ብዬ አስባለሁ። ግን ደግሞ ፖሊሷን በገንዘብ እንዳታታልላት፣ በገንዘብ እንዳትሸውዳት በጣም ፈርቻለሁኝ። እውነት ይሄንን ብቻ ነው የፈራሁት። ግን ደግሞ እውነቱን ባቢ ማወቅ አለበት። ይሄ ነገር እያስጨነቀው ነው። ከጽናት ከተለያዩ ብሎ በጣም እየተጨነቀ ስለሆነ ማወቅ አለበት። የጽናት የጓደኛዋ እናት ግን እሷን ልጠይቃት በሄደ ሰዓት ልጄን ለምንድን ነው እኔ አንቺን እያገዝኩሽ እኔ ካንቺ ጋር ሆኜ ልጄን ለምን መጉዳት ፈለግሽ? ጽናትንና አባቷን የምትፈልጊውን ነገር አድርገሻል። ለምንድን ነው ልጄን የምትጎጃት ነበር ያለቻት። እኔ ከልጅሽ ምንም ችግር የለብኝም፣ ችግር ያለብኝ ከነዛኞቹ ነው ብላታለች። ግን ደግሞ የገዛ ልጇን ራሱ ጉድጓድ እየቆፈረችላት ነው ማለት ነው። እና በጣም ከባድ ሰው ናት ራሄል። እዛ ሁና እንኳን ራሱ አትቀመጥም። አሁን እንግዲህ እነሱን የምታጠቃቸው በጽናት በጓደኛዋ እናት ነው ማለት ነው። የእሷም ደግሞ እንግዲህ በጣም ጨካኝ ሰው ሆናለች። ድህነት ይህን ያህል ሰውን ጨካኝ የሚያደርግ ከሆነ በጣም ከባድ ነው። ብቻ ይሄ ነው ብዬላችሁ አላችሁ። በጣም የሚከብድ ነገር እየተፈጠረ ነው። አሁን እንግዲህ እሷም ወደ ሆስፒታል ገብታለች። ምንም ነገር እንግዲህ ታክማም ወጥታም አላየናትም። በቀጣይ የሚለቀቀው ክፍል ላይ በጉጉት ነው የምጠብቀው። ምክንያቱም እርጉዝ መሆኑና አለመሆኗን ተረጋግጦ ባቢ ይሄን ነገር ካወቀ በጣም ነው ደስ የሚለኝ ማለት ነው ቤተሰቦች። ምክንያቱም መሆን ያለበት ነገር ስለሆነ ከጽናት ጋር በእሷ ምክንያት ተለያይቷል። ከዚህ በኋላ ምንም ነገር እንዳልተፈጠረ መናገር እና ደግሞ እንግዲህ የጽናት ጓደኛዋንም እሷን አሳምኝልኝ እኔ አፈቅራታለሁ ወዳታለሁ ሁሉ ነገር ነግሬያት አላምነኝ ብላለች ነበር ያለችው። እሷም ደግሞ ገና ሁላችሁንም እጨርሳችኋለሁ ነበር ያለችው ማለት ነው። መልሷ ራሱ በጣም ከባድ መልስ ነው እና ቀጣይ ላይ ምን ሊፈጠር እንደሚችል አላውቅም። እሷ የምትዋረድበት ቀን ነው የናፈቀኝ። የጽናት የጓደኛዋ እናት ደግሞ በጣም መጥፎ ነገር እያደረገች ነው። በወዳጅ በእንትና ላይ በሚወዷት ሰዎች ላይ ብዙ ነገር አብሯት ባሳለፉት በነጽናት ላይ በጣም መጥፎ ነገር እያደረገች ነው። የእውነት በጣም ነው የምታሳዝነው፣ በጣም ነው የምታስጠላው።